ሰላም ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበል እያልኩ ዛሬም አንድ ወሳኝና ጠቃሚ መረጃ ወደ እናንተ ይዤ ከተፍ ብያለሁ ማለት ነው። እስከ ዛሬ መለቃቸው ቪዲዮዎች ከጠቀሟችሁ ላይክ ማድረግ እንዳይረሳ፣ ሀሳባችሁንም ኮሜንት ላይ አስቀምጡልኝ። እንዴት አድርገን ነው ዛሬ ይዤላችሁ የመጣሁት የዋይፋያችንን ፓስወርድ መቀየር የምንችለው? አብዛኛዎቻችሁ ታውቃላችሁ፣ ግን ቢሆንም አታውቁ ልትኖሩ ስለምትችሉ ቪዲዮን እስከ መጨረሻው ተከታትላችሁ ሰዎች እንዳይጠቀሙባችሁ የዋይፋያችሁን ፓስወርድ መቀየር እንዴት እንደምትችሉ የማሳያችሁ ይሆናል ማለት ነው። ወደ ቪዲዮ ከመሄዳችሁ በፊት ላይክ አድርጉና አበረታቱኝ። ቀጣይ ምን ይዤ እንደምመጣም ኮሜንት ላይ አስቀምጡልኝ ማለት ነው። አሁን ቀጥታ ምንድነው የምናደርገው? ወደ ብራውዘራችን እንሄዳለን። ስልክ ላይ ያላችሁ አብዛኞቻችሁ ክሮም ነው የምትጠቀሙት። ክሮም አንድ ጊዜውና እዚህ ጋር ክሮም ነክተን እንገባለን ማለት ነው። ሁዋዊና ዲሊንክ የምትጠቀሙ ካላችሁ ደግሞ እዚህ ጋር ስትገቡ ያለው እንትኑ ይለያያል። ለምሳሌ ዲሊንክ ነው የኔ ራውተር፣ ስለዚህ 192.168.1 ብዬ ነው ሰርች ማደርገው ማለት ነው። ከዛ እዚህ ጋር እንደምትመለከቱት ዩዘር ኔም እና ፓስወርድ የሚጻፍበት ቦታ አለ። አብዛኛው ጊዜ ካልተቀየረ በቀር ሁለቱም ተመሳሳይ ስለዚህ ስትሮንግ ፓስወርድ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የምፈልገውን ፓስወርድ አስቀምጫለሁ። ስለዚህ አሁን ምንድነው ምለው አፕላይ ቼንጅ ስላለው ከዛ እስከ 20 ሰከንድ ድረስ ራሱ ይቆጥርልናል ማለት ነው፣ ሪስታርት እያደረገ ስለሆነ። ስለዚህ ትጠብቁታላችሁ። ከዛ በመቀጠል እንደገና ዋይፋያችሁ ከላይ ጠፍቶ ይመጣል ማለት ነው። ስለዚህ አሁን ፓስወርዳችሁ ተቀይሯል ማለት ነው። በዚህ ወይ ነው ፓስወርዳችሁን መቀየር የምትችሉት ማለት ነው። ቀጣይ ምን እንዲሰራላችሁ ትፈልጋላችሁ? ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬው ቪዲዮ እንደጠቀማችሁ አልጠራጠርም። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ባይ ባይ።